አርዕስተ ዜና። ጠንካራ ተቋም ያለው ህዝብ መብቱን በአግባቡ ጠይቆ ሳይሸራረፍ ያገኛል ተባለ። በሳውዲ አረቢያ ለሚገኙ ኢትዮጵያውያን ጥንቃቄ እንዲያደርጉ ተጠየቀ። በአስቸጋሪ ሁኔታ የተደገሰው ሰርግ በእስራኤል ጥቃት ተቋረጠ። ለ2 ዓመታት ብቻውን በአፓርታማ ውስጥ የተረሳው የ9 ዓመቱ ታዳጊ ጉዳይ አነጋጋሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፍን። ጠንካራ ተቋም ያለው ህዝብ መብቱን በአግባቡ ጠይቆ ሳይሸራረፍ ያገኛል ተባለ። አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከክፍለ ከተማ ስራ አስፈጻሚዎችና ኦዲትና ኢንስፔክሽን ተጠሪዎች ጋር የግንዛቤ ማስጨበጫ መድረክ አካሂደዋል። የግንዛቤ ማስጨበጫ ፕሮግራሙ አመራሮች ተቀራርበው ለመስራት የሚያስችል መሰረት የሚጥል መሆኑም ተጠቅሷል። በተለይ የኦዲትና ኢንስፔክሽን ዘርፍ ዓላማና ተግባርን በተመለከተ እንዲሁም ውጤታማ አሰራር እንዴት መፍጠር እንደሚቻልም በወቅቱ ገለጻ ተደርጓል። ከዚህ ጋር ተያይዞ ኦዲትና ኢንስፔክሽን የዓለም አቀፍ ተቋማት ውጤት ያመጡበት አሰራር መሆኑም ተነግሯል። ኦዲትና ኢንስፔክሽን ተቋምን ደግፎ ወደ ላቀ ደረጃ ለማድረስ የሚያስችል ዘርፍ በመሆኑ ዘርፉ ውጤታማ እንዲሆን ሊበረታታና ሊደገፍ እንደሚገባው መልእክት ተላልፈዋል። በህዝብ የተመረጡ አመራሮች ለአንድ የጋራ ተቋም በሙሉ ኃላፊነት ስሜት በመስራት የሚቻልበትን እድል ፈጥሮ በተሰጡ 5 የኃላፊነት ዓመታት ውጤታማ ስራ ለሙስሊሙ ማህበረሰብ ማበርከት እንደሚኖርባቸውም ተገልጿል። በከፍተኛ ትምህርት ተቋማት የሚደረጉ ለውጦች ዓላማቸውን እያሳኩ አይደለም ተባለ። ከፍተኛ ትምህርት ተቋማት ውስጥ በተለያዩ ጊዜ የተደረጉ ለውጦች የታሰበላቸውን ዓላማ እያሳኩ እንዳልሆነ በቀረበ መወያያ ሀሳብ ለማሳየት ተችሏል። ይህ የተባለው በአዲስ አበባ ዩኒቨርሲቲ ዲጂታል ቴክኖሎጂ በከፍተኛ ትምህርት ተቋማት አተገባበር ዙሪያ በተደረገ ውይይት ነው። አዲስ አበባ ዩኒቨርሲቲ የቋንቋና ትምህርት ኮሌጅ ባልደረባ የሆኑት ፕሮፌሰር በላይ ተፈራ በዚህ ዙሪያ የመወያያ ሀሳብ አቅርበዋል። 75 ዓመታት ባስቆጠረው የኢትዮጵያ ከፍተኛ የትምህርት ተቋም ታሪክ ውስጥ በርካታ ለውጦች ቢደረጉም ያሰቡትን ግብ ማሳካት አልቻሉም ተብሏል። ለዚህ ብዙ ምክንያቶች ቢኖሩም ዋነኛው ተብለው ከሚጠቀሱት መካከል ለውጦች ሲደረጉ ከታች እስከ ላይ ያለው አመራር በትክክል ተረድቶ አይሰራውም፣ ወዲያውም የመጣ ለውጥ ውይይት ሳይደረግበት በጥናት ሳይደገፍ ይተገበራል ብለዋል። ከ75 ዓመት በፊት ሲጠየቅ የነበረው ጥያቄ የኢትዮጵያ ከፍተኛ ትምህርት ሀገረኛ አይደሉም የሚል ነበር። አሁን ድረስ ይህ ጥያቄ አለ ብለው አብራርተዋል። ፕሮፌሰር በላይ ተፈራ ከፍተኛ ትምህርት ተቋማት ለውጥ ሲያደርጉ አካባቢውን በተገቢው መንገድ ማየት አለባቸው ሲሉም ተናግረዋል። ፕሮፌሰር በላይ ተፈራ አክለውም አሁን የመጡ ቴክኖሎጂዎች ፈጣን ለውጦች እንዲመጣ እያደረጉ ነው፣ ምሁራን ለዚህ ዝግጁ መሆን አለባቸውም ብለዋል። ዩኒቨርሲቲ መምህራን እንደ ከዚህ ቀደሙ ተማሪዎችን በተለመደ የማስተማር ስነ ዘዴ ማስተማር የለባቸውም። ቴክኖሎጂዎች ይህንን ቀይረውታል። ከዚህ ቀደም ከነበረው የማስተማር ስነ ዘዴ የተሻለ አስተምሮትን መከተል አለባቸው ሲሉም መክረዋል። በከፍተኛ ትምህርት ተቋማት የሚደረጉ ለውጦች በአንድ ጀንበር ለመፈጸም መሞከር የለበትም። ውይይቶች፣ ጥናቶች ሊደረጉበትና ለውጡ ትክክለኛ መንገድ መሆኑን በምርምር መረጋገጥ አለበት ሲሉ ፕሮፌሰሩ ተደምጠዋል። ዩኒቨርሲቲዎች ቴክኖሎጂን መግፋት አይችሉም፣ ይልቁኑ ይህንን ለመተግበር የሚያስችላቸውን ስትራቴጂ እንደ ተቋም መንደፍና መተግበር አለባቸው ሲሉም አስረድተዋል። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አልፈናል። በሳውዲ አረቢያ ለሚገኙ ኢትዮጵያውያን ጥንቃቄ እንዲያደርጉ ተጠየቀ። 57 በመቶ ኢትዮጵያውያን በሳውዲ በሕግ ቁጥጥር ስር እንደሚገኙም ተገልጿል። የሳውዲ አረቢያ መንግስት የስራ ሕግጋትን ተላልፈው በሚኖሩ ነዋሪዎች ላይ ከፍተኛ የሆነ የሕግ ቁጥጥር በማድረግ መጀመሩን በሪያድ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ባለፉት 2 ሳምንታት ብቻ የሀገሪቷን ሕግ ተላልፈው የተገኙ 19500 ነዋሪዎች በሕግ ቁጥጥር ስር መሆናቸውን የሳውዲ ጋዜጣ ይፋ አድርጓል። በሳውዲ አረቢያ በቁጥጥር ስር ከዋሉት የተለያዩ ሀገር ዜጎች መካከል 57 በመቶ የሚሆኑት ኢትዮጵያዊ እንደሆኑም ተገልጿል። በሪያድ የሚገኘው የኢትዮጵያ ኤምባሲ በኮንትራት መተታችሁ አሰሪዎቻችሁ ጋር እየሰራችሁ የምትገኙ ዜጎቻችን የተሻለ ስራ አለ ብለው በሚያታልሉ አካላት በመታለል የገቡትን ኮንትራት ጥለው በመጥፋት ለተለያዩ የአካልና ስነ ልቦና ጥቃት እየተጋለጡ ይገኛሉ ብሏል። በሳውዲ የሚገኙ ኢትዮጵያውያን በህገ ወጥ አካላት እንዳይታለሉና ለተለያዩ ጾታዊ ጥቃት፣ ለጉልበት ብዝበዛ፣ ለገንዘብ መካር፣ ለስነ ልቦና ጉዳት፣ በአጠቃላይ ላላስፈላጊ እንግልት እንዳይዳረጉ ኤምባሲው አሳስቧል። በሌላ በኩል ህጉን ጠብቀው ስራ ለሚሰሩና አስቸጋሪ ሁኔታዎች ለሚገጥማቸው ነዋሪዎች ለኤምባሲው በማመልከት ወይም በአካል በመቅረብ አስፈላጊውን ድጋፍ ማግኘት ወይም መብታቸውን ማስከበር እንደሚችሉም ኤምባሲው አስታውቋል።
በኢትዮጵያ የአሜሪካ አምባሳደር በትራምፕ ከኃላፊነታቸው እንዲነሱ ከሚደረጉት መካከል አለመሆናቸው ተነገረ። የትራምፕ አስተዳደር ለበርካታ ዓመታት በዲፕሎማሲው የቆዩ በተለይ በአፍሪካ የተመደቡ አምባሳደሮችን ከኃላፊነታቸው እንደሚያነሳ ሲገልጽ፣ የወቅቱ በኢትዮጵያ የአሜሪካ አምባሳደር ኤርበን ማሲንጋም ከሚነሱት መካከል ናቸው የሚሉ ዘገባዎች ተሰራጭተው ነበር። በአዲስ አበባ ያለው የአሜሪካ ኤምባሲ ኢትዮጵያ በትራምፕ አስተዳደር እንዲነሱ ከተቀመጡት ሀገራት ውስጥ እንደሌለችና አምባሳደሩ በስራቸው እንደሚቀጥሉ ተገልጿል። ኤምባሲው አምባሳደሩ አለመጠራታቸውና ዘገባው ሐሰት መሆኑን ገልጾ ትናንት ከኢትዮጵያ መንግስት ጋር በተፈራረመው የጤና ስምምነት መገኘታቸውም አስታውቋል። ትራምፕ በባይደን አስተዳደር የተመደቡ አምባሳደሮችን እንደሚያነሱ ሲነገር፣ ኤርበን ማሲንጋ ወደ ኢትዮጵያ በአምባሳደርነት የተሾሙት በቀድሞው ፕሬዚዳንት ጆ ባይደን አስተዳደር ወቅት በፈረንጆቹ 2023 ነበር። መሐመድ አሊ አህመድ አልሃዳድ በቱርክ በደረሰ የአውሮፕላን አደጋ ሕይወታቸው አለፈ። የሊቢያ ጦር ጠቅላይ አዛዥ ጄኔራል መሐመድ አሊ አህመድ አልሃዳድ በቱርክ በደረሰ የአውሮፕላን አደጋ ሕይወታቸው ማለፉን የሊቢያ ጠቅላይ ሚኒስቴር አስታውቋል። በአደጋው አብረዋቸው የነበሩ 4 ከፍተኛ ወታደራዊ መኮንኖች ጭምር ሕይወታቸው ማለፉን ጠቅላይ ሚኒስቴሩ ገልጸዋል። የጦር መኮንኖቹ ፋልኮን 50 በተሰኘ የግል ጄት ከቱርክ መዲና አንካራ ተነስተው ወደ ትሪፖሊ በመጓዝ ላይ ሳሉ ነው አደጋው የደረሰው። በአሁኑ ወቅት የአደጋው መንስኤ ለማወቅ ሰፊ ምርመራ እየተካሄደ እንደሚገኝም ተጠቅሷል። የቱርክ የሀገር ውስጥ ጉዳይ ሚኒስቴር አሊ ይርኬሊያ በኤክስ ገጻቸው ላይ እንደገለጹት የአውሮፕላኑ ስብርባሪ በአንካራ አቅራቢያ በሃይማና ዲስትሪክት ኤክስካቨክ በተባለችው መንደር አቅራቢያ በፖሊስ መገኘቱን ገልጿል። በዓለም አቀፍ ደረጃ እውቅና ያለው የሊቢያው ብሔራዊ አንድነት መንግስት ጠቅላይ ሚኒስቴር አብዱል ሐሚድ በጄኔራል አልሃዳድ እና በሌሎች ከፍተኛ መኮንኖች ሞት የተሰማቸውን ጥልቅ ሐዘን የገለጹ ሲሆን፣ ይህ ለሀገራችን ታላቅ ኪሳራ ነው። ሊቢያ ሀገራችን በታማኝነትና በትጋት ያገለግሉ ጀግኖቿን አጥታለች ብለዋል። ጄኔራል አልሃዳድ እና ቡድኖቹ ወደ ቱርክ ያቀኑት በሁለቱ ሀገራት መካከል ያለውን ወታደራዊና የደህንነት ትብብር ይበልጥ ለማጠናከር ያለመ ውይይት ለማድረግ እንደነበርም ተመላክቷል። እስራኤል የተኩስ አቁም ስምምነቱን በመጣስ በሲዶና አቅራቢያ በፈጸመችው ጥቃት 3 ሰዎች ሞቱ። ሊባኖስ ውስጥ በሲዶና ከተማ አቅራቢያ የእስራኤል ድሮኖች በተሽከርካሪዎች ላይ በፈጸሙት ጥቃት የ3 ሰዎች ሕይወት ሲያልፍ በርካታ ንብረት ወድሟል። እስራኤል እንደ ፈረንጆቹ አቆጣጠር ህዳር 2024 የተደረሰውን የተኩስ አቁም ስምምነት በተደጋጋሚ በመጣስ በየቀኑ የተለያዩ ጥቃቶችን ትፈጽማለች። ጥቃቱ የተፈጸመው ሂዝቦላን ትጥቅ ለማስፈታት ከተቀመጠው ቀነ ገደብ አስቀድሞ ነው። የሊባኖስ ጠቅላይ ሚኒስቴር ናውፍ ሳላም ከሊታሊ ወንዝ በስተደቡብና በድንበር አቅራቢያ የሚገኙ የሂዝቦላ ክንፍ ትጥቅ የማስፈታት ሂደት እየተጠናቀቀ ነው ብለዋል። በተያያዘም የዩናይትድ ስቴትስ ፕሬዚዳንት ትራምፕ የኔታንያሁ መንግስት በሂዝቦላ ላይ ወታደራዊ ጥቃት እንዲከፍት ፍቃድ ሰጥተዋል። ትራምፕ ሂዝቦላ በትክክል ትጥቅ የማይፈታ ከሆነ በኃይል እንዲደመሰስ ጠይቀዋል። እስራኤል በደቡባዊ ሊባኖስ የአይሁድ መንደሮችን ለመገንባት እቅድ ቢኖራትም ወደ ሊባኖስ ምድር ዘልቃ እንዳትገባ ሂዝቦላ እንቅፋት ሆኖባታል። በዚህም ምክንያት በሊባኖስ በእስራኤል ቁጥጥር የሚደረግበት ፕሮ እስራኤል መንግስት እንዲኖር ሂዝቦላ በድርድር ትጥቅ ማስፈታት ትፈልጋለች። በአስቸጋሪ ሁኔታ የተደገሰው ሰርግ በእስራኤል ጥቃት ተቋረጠ። እስራኤል በምስራቃዊ ጋዛ ቱፋ ውስጥ በፈጸመችው ጥቃት በርካታ ፍልስጤማውያን ተገድለዋል። መሐመድ ቢፍታ ያዘጋጀውን ዘገባ ሀያት ሰይድ እንደሚከተለው ታቀርባለች። በምስራቃዊ ጋዛ ከተማ ቱፋህ ሰፈር በአንድ የሰርግ ድንኳን ውስጥ 40 ሰዎች ታድመዋል። በሰፈሩ ከረዥም ጊዜ በኋላ የተደረገው የሰርግ ድግስ ለአካባቢው የተለየ ደስታ ድባብ ፈጥሮ ነበር። ሙሽሮችም ከህይወት አጋራቸው ጋር ሸሪዓውን ጠብቀው በጋብቻ ለመተሳሰር ወዳጅ ዘመዶቻቸውን ጠርተዋል። የሙስጠፋና የነስማ አልቦሽር የሰርግ ድግስ በጋዛ ሰርጥ ያለውን አስቸጋሪ ሁኔታ ከግምት ውስጥ ያስገባ ነበር። ነስማ የተከራየችውን ነጭ የሙሽራ ቀሚስ ለብሳ ከሙስጠፋ ጋር ፎቶ እየተነሳች ነበር። የነስማ ትልቅ ሰርግ አልጠብቅም፣ ነገር ግን እየኖርንበት ካለነው አስቸጋሪ ሁኔታ አንጻር ጥቂት አስደሳች ጊዜያትን ለመስረቅ ሞከርን፣ እናም ሰርግ ደገስን ትላለች። ነገር ግን እነዚህ አስደሳች ጊዜያት ከሙስጠፋና ከነስማ ተሰረቁ። ምክንያቱም የፍልስጤማውያንን ደስታ የሚሰርቁት የእስራኤል ኃይሎች በአቅራቢያቸው ነበሩ። በድንገት ድንኳኑ በተጣለበት ህንፃ ላይ ከባድ ፍንዳታ ተሰማ። በአስቸጋሪ ሁኔታ የተዘጋጀው ድግስ የሙሽሮች ጫጉላና የእንግዶች ማረፊያ ሳይቀር በቅጽበት ወደ ፍርስራሽነት ተለወጠ። በእስራኤል ጥቃት የወደመው ህንፃ በትምህርት ሚኒስቴር የሚተዳደር የሙያ ማሰልጠኛ ቢሆንም በጦርነቱ ወቅት ወደ መጠለያነት ተቀይሮ ነበር። ጥንዶቹም ቢሆኑ ከሰርጉ በኋላ በዚህ ህንፃ ላይ ለመኖር ነበር ያሰቡት።
ከባድ ፍንዳታ ይሰማል። ሁሉንም የሚበላ የእሳት ነበልባል ይታያል። አቧራና ጭስ ድንኳኑን ሸፍኖታል። አካባቢው በድንገት ጩኸትና በጣረ ሞት ድምፅ ተሞላ። ሙሽሮቹ በድንጋጤ ቆመዋል። በዙሪያቸው የሚሆነውን ነገር መረዳት የሚከብድ ቢሆንም በዚህ ደረጃ ግን ይሆናል ብለው አልገመቱም። የሰርጋቸው ቀን አይናቸው ስር ወደ አስከፊ ሐዘን ተለወጠ። ሙስጠፋ ሙሽራይን ከጥቃቱ ከተረፉት ሴት ዘመዶቿ ጋር ወደ ሌላ ቦታ ላኳት ይላል። የ29 ዓመቱ ሙስጠፋ ኮቴናው ልቄ የተጎዱትን ለማዳን ከፍርስራሽ ስር እያነሳን ቱፋህ አቅራቢያ ወደሚገኝ አንድ መጠለያ ጣቢያ በማድረስና በመርዳት ቀኑ መሸ በማለት ለአልጀዚራ ተናግሯል። የሙስጠፋ ቤተሰቦች የሚኖሩት በጥቃቱ ቀጥታ ኢላማ የተደረገው ሁለተኛ ፎቅ ላይ ነበር። ለወደፊት እንዲኖሩበት የተዘጋጀው ክፍልና ጫጉላው ሙሉ በሙሉ አመድ ሆኗል። ቤተሰቦቻቸውን ጨምሮ በጥቃቱ በርካታ ሰዎች ሞተዋል፣ ብዙዎች ተጎድተዋል። ሙስጠፋ ወዲያው አምቡላንስ እንዲመጣልን ደውለን ነበር። ነገር ግን አምቡላንስ ወደ ስፍራው መግባት የሚችለው እስራኤል ስትፈቅድ ብቻ ነው። አምቡላንስ በመጠበቅ እስራኤል እስክትፈቅድ ድረስ 2 ሰዓት ጠበቅን። ነገር ግን ከዚያም በኋላ እስራኤል አልፈቀደችልንም ይላል። ሙስጠፋ ከሰርጉ ቀን ጀምሮ በደም የተጨማለቀ የሰርግ ልብሱን እንደለበሰ እስካሁን ድረስ አስክሬን በማውጣትና የተጎዱትን በመርዳት ላይ ተጠምዷል። የ29 ዓመቱ ሙስጠፋና የ22 ዓመቷ ነስማ ሰርጋቸው ሊደረግ የታሰበው ጥቅምት 2023 እስራኤል የዘር ማጥፋት ዘመቻ በከፈተችበት ወቅት ነበር። አሁንም እንደያኔው ሁሉ በእስራኤል ጥቃት ምክንያት ሳይሳካ ቀርቷል። ሰርጋቸው በሌላ ጊዜም በታህሳስ 2023 በጃባሊያ ቤታቸው በቦምብ በተደበደበበት ወቅትና ሌላኛው በመጋቢት 2025 በጦርነት ሁለተኛ አጋማሽ ላይ በተፈጸመ ጥቃት ሰርጋቸው ተሰናክሎባቸዋል። ለ2 ዓመታት ብቻውን በአፓርታማ ውስጥ የተረሳው የ9 ዓመቱ ታዳጊ ጉዳይ አነጋጋሪ ሆነ። በፈረንሳይ አንድ የ9 ዓመት ታዳጊ ሕፃን ለ2 ዓመታት ያህል ያለምንም ተንከባካቢ በአፓርታማ ውስጥ ብቻውን መኖሩ ተሰምቷል። ሕፃኑ በዚህ ሁሉ ጊዜ ውስጥ ሙቋና በቂ ምግብ ባልነበረበት ሁኔታ ውስጥ የቆየ ሲሆን በአስገራሚ ሁኔታ በየቀኑ ትምህርት ቤት በመሄድ ጎበዝ ተማሪ ሆኖ ቀጥሏል። የሕፃኑ እናት ከአዲሱ የፍቅር አጋሯ ጋር 5 ኪሎ ሜትር ብቻ ርቃ በሌላ ቤት ስትኖር ልጇ ግን ኬክ፣ የታሸጉ ምግቦችንና ከጎረቤት አትክልት ስፍራ ቲማቲሞችን እየሰረቀ በመብላት ለብቻው ተርፏል። ይህ እጅግ አስደንጋጭ ታሪክ ሊታወቅ የቻለው እናትየው በ2022 ለምግብ እርዳታ ወደ ማህበራዊ አገልግሎት ተቋማት ባቀናችበት ወቅት በተደረገ ማጣራት ነው። በዚህ ሳምንት የፈረንሳይ ፍርድ ቤት እናትየው በፈጸመችው ከፍተኛ የቸልተኝነት ወንጀል የ18 ወራት እስራት እንዲፈረድባት ወስኗል። ይህ ክስተት ሁሉንም ነገር በትክክል ለሚያደርጉና ጥሩ ለሚመስሉ ሕፃናት ማን ትኩረት ይሰጣል የሚል ጥያቄን በማህበራዊ ሚዲያ ላይ አስነስቷል። ተመልካቾቻችን ከነጃሺ ቲቪ ወደ እናንተ እየደረሰ የሚገኘውን የተመራረጡ መረጃዎችን እየተከታተላችሁ ትገኛላችሁ። አሁን ደግሞ ዕለታዊ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ዙበይዳ ሀሰን አዘጋጅተዋለች። የኢትዮጵያ ብር በምንዛሬ አቅም ደካማነት ከዓለም በ3ኛ ደረጃ ላይ መቀመጡ ተነግሯል። የኢትዮጵያ ብር በ2025 ከአርጀንቲና መገበያ ገንዘብ ፔሶና ከቱርክ ሊራ በመቀጠል በ3ኛ ደረጃ ላይ መቀመጡን ብሉምበርግ ማስታወቁን ቢዝነስ ኢንሳይደር አፍሪካ ዘግቦታል። ብር በዚህ ዓመት ከአሜሪካ ዶላር ጋር ሲነጻጸር ከ15 በመቶ በላይ ቀንሷል። ይህም ተከታታይ የዶላር እጥረት በከፍተኛ የዋጋ ግሽፈት ጫናና ጥንቃቄ የተሞላበት የባለ ሀብቶች ስሜት ተጎድቷልም ነው የተባለው። እንደ ብሉምበርግ ዘገባ የብር ተስፋ ከኢትዮጵያ የውጭ ዕዳዋን በማሻሻል ረገድ ካለው እድገት ጋር በቅርበትም የተቆራኘ ነው ተብሏል። ይህም በራስ መተማመንን ወደ ነበረው ለመመለስና ምንዛሬን ለማረጋጋት ወሳኝ እርምጃ እንደሆነም ተነግሯል። ኢትዮጵያና ኬንያ የቴሌኮም ዘርፍን ለኢኮኖሚ ውህደት እንደ ትልቅ መሳሪያ ለመጠቀም መስማማታቸው ተነግሯል። የኢትዮጵያና የኬንያ መንግስት ግዙፍ የቴሌኮም ተቋማት ኢትዮ ቴሌኮምና ሳፋሪኮምን በጋራ በመሆን በምስራቅ አፍሪካ ቀጠናዊ ገበያዎች ውስጥ በስትራቴጂካዊ ኢንቨስትመንት እንዲሰማሩ ሙሉ ድጋፋቸውን እንደሚሰጡ አስታውቀዋል። ይህም ይፋ የተደረገው የኬንያ ፕሬዚዳንት ዊሊያም ሩቶ በአዲስ አበባ የአንድ ቀን የስራ ጉብኝት አድርገው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ካደረጉ በኋላ ነው። መሪዎቹ በሁለት ሀገራት መካከል ያለውን ታሪካዊና ወንድማማቻዊ ግንኙነት ይበልጥ ለማጠናከር በሚቻልበት መንገዶች ላይ የመከሩ ሲሆን የቴሌኮም ዘርፉን ለኢኮኖሚ ውህደት እንደ ትልቅ መሳሪያ ለመጠቀም መስማማታቸውም ተገልጿል። ኢትዮ ቴሌኮምና ሳፋሪኮም በጋራ በመሆን በቀጠናዊ ገበያዎች ውስጥ የሚገኙ የኢንቨስትመንት እድሎችን እንዲፈትሹና እንዲሰማሩ የሁለቱ ሀገራት መንግስት ሙሉ በሙሉ ድጋፍ እንደሚሰጡም ካፒታል ዘግቦታል። አዲሱ ስምምነት በሁለቱ ተቋማት መካከል ከውድድር ባለፈ በዲጂታል ፋይናንስ፣ በመሰረተ ልማት ግንባታና በቴክኖሎጂ ሽግግር ዙሪያ ጥብቅ ትብብር እንዲኖር ያስችላልም ነው የተባለው።
ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከ10 ወራት በኋላ የኮባልት ማዕድን ወደ ውጭ መላክ መጀመሯ ተሰምቷል። ሀገሪቱ በዓለም አቀፍ ደረጃ የኮባልት አቅርቦት መጨመሩን ተከትሎ የማዕድን ዋጋ በመቀነሱ ወደ ውጭ መላክ አቋርጣ ቆይታለች። ማዕድኑ የስማርት ስልኮችንና የኤሌክትሪክ ተሽከርካሪዎችን ባትሪ ለማምረት እንደሚውል የተገለጸ ሲሆን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ በዓለም ቀዳሚዋ የኮባልት አምራች ሀገርም ናት። የሀገሪቱ የገንዘብ ሚኒስተር ዱዱ ፉዋምባ ሀገሪቱ ለ10 ወራት ያህል አቋርጣ የነበረውን የኮባልት ማዕድን ኤክስፖርት ከሰሞኑ ዳግም መጀመሯን ተናግረዋል። ሀገሪቱ በዓለም ከ70 በመቶ በላይ የኮባልት ማዕድን እንደምታቀርብ የገለጹት ሚኒስተሩ ነገር ግን ዋጋን መወሰን አለመቻሏ ተቀባይነት የለውም ነው ያሉት። ምርቱ ለዓለም አቀፍ ገበያ ማቅረብ ያቆመችው በዚህ ምክንያት እንደሆነም አንስተዋል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በፈረንጆቹ 2024 ከዓለም የኮባልት ማዕድን ምርት 76 በመቶውን ያህል ማቅረቧን የአሜሪካ ጂኦሎጂካዊ ሰርቬይ መረጃ ያመላክታልም ተብሏል። አሁን ደግሞ የተለያዩ ሀገራት ህዝቦችን አኗኗር የምናስቀኝበት የአኗኗር ዘይቤ መሰናዷችንን እናደርሳችኋለን። ኢማን መሐመድ አዘጋጅተዋለች። የዓለማችንን የቱሪስት ኢንዱስትሪ ከጊዜ ወደ ጊዜ እያደገ ባለበት በዚህ ወቅት ጋስትሮኖሚ የሚባል ጽንሰ ሀሳብ ሌላኛው የቱሪስት መስህብ ሆኖ እያገለገለ ይገኛል። በተለይ እንደ ሜክሲኮ፣ ጃፓን፣ ጣሊያንና ስፔን የመሳሰሉ ሀገራት የራሳቸውን ጥንታዊ የባህል ምግብ ለቱሪስት በሚመች መልኩ በማዘጋጀትና በአሰራር ሂደት ውስጥም ቱሪስቶችን ተሳታፊ በማድረግ በሚሊዮን የሚቆጠሩ ዓለም አቀፍ ቱሪስቶችን በመሳብ ግንባር ቀደም ሀገር ሆኗል። ከነዚህ አንዱ የሆነ ታኮ የተሰኘ የሜክሲኮ የባህል ምግብ አንዱ ነው። ይህ ከብዙ ሺህ ዓመታት ጀምሮ በሜክሲኮ ተወዳጅ የሆነ ታኮ በመባል የሚታወቅ ባህላዊ ምግብ በ2010 በዩኔስኮ የማይዳሰስ የዓለም ቅርስ በሚል እውቅና ማግኘት ችሏል። ከበቆሎ ዱቄትና ከስጋ እንዲሁም የተለያዩ ግብአቶችን በመጨመር የሚዘጋጀው ይህ ታኮ የተሰኘ ጣፋጭ ምግብ አሰራር ለማወቅና ለመቅመስ በየዓመቱ በሚሊዮን የሚቆጠሩ ቱሪስቶች ወደ አካካና ፑቡላ ወደ ተባሉ የሜክሲኮ ከተማዎች ይጓዛሉ። በዚህም መሰረት ወደ 49 በመቶ የሚጠጉ ዓለም አቀፍ ቱሪስቶች ወደ ሜክሲኮ ለመጓዝ የመረጡትም አንደኛ ምክንያት ልዩ የሆነው የምግብ ባህሏን ለመቅመስ ጭምር ነው። በዚህም የጎብኚዎችን ትኩረት መሳብ በቻለው የታኮ ባህላዊ ምግብ የመስራትና የመቅመስ ላይ በሺዎች የሚቆጠሩ ባህላዊ ምግቦች አዘጋጆችም ተጠቃሚ መሆን ችሏል። እንዲሁም በጃፓንና ስፔን ይህ የጋስትሮኖሚ ዘርፍ አንዱ የቱሪስት መስህብ ሆኖ ጠቀሜታ እየሰጠ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የቱሪስት መስህብ በሚመለከቱበት በቅርቡ እንደተናገሩት መነቃቃትን ባሳየው የቱሪስት ዘርፍ በብዙ ሺህ የሚቆጠሩ ቱሪስቶች ኢትዮጵያን ለመጎብኘት እየመጡ መሆኑን የጋስትሮኖሚ ቱሪስት በሰፊው ሊሰራበት ይገባል ብሏል። እንደ ኢትዮጵያ ባሉ ባህልና ምግብ ያላቸው ሀገራት ከተፈጥሮ ጸጋዎች ጋር ተዳምሮ ያላትን የተለያዩ የባህል ምግቦች በአግባቡ በማስተዋወቅ ከዚህ ዘርፍ ተጠቃሚ በመሆን እንደሚቻል የዓለም ተሞክሮም ያሳያል። ተመልካቾቻችን ለዕለቱ ያዘጋጀናቸውን የነጃሺ መረጃዎች በዚሁ አጠናቅናል። ከመረጃዎቹ ጋር አብራችሁ ቆይታ ያደረኩት ሙስጠፋ መሐመድ ነበርኩ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።